ዛሬ የቮካብላሪ ትምህርት ነው የምትማሩት። ኢዩኤል ደግሞ ሽንኩርቱን ላጭው ትለኛል። መፍጨት ምንድን ነው በእንግሊዝኛ? ወጥ ምንድን ነው? ጀመረ ቡናውን ቆዩ በላይ መስከን ምንድን ነው በእንግሊዝኛ? መቁላት ምንድን ነው? ማቅረብ ምን ይባላል? ብዙ ነገር ነው የምነግራችሁ። ኦኬ። ስለዚህ ደብተርና እስክሪብቶ ግድ ነው። ቮካብላሪው የሚያጠነጥነው ምን ላይ ነው መሰላችሁ? የኩሽና ነገሮች ላይ ነው። ኦኬ። እቃዎቹን እንማራለን፣ ድርጊቶቹን እንማራለን። ስለዚህ ዛሬ ሽሮ ነው የምንሰራው። ኦኬ። ከመጀመሪያው እስከ መጨረሻው ነው የምነግራችሁ። ለምሳሌ አሁን ሽሮ አለን ይባል ሽንኩርት አይደል መስፈቀል ሌላ ነገር ሽንኩርት ነው በእንግሊዝኛ። አቤኝ እስኪ ሽንኩርት ኦኒየን። በጣም አሪፍ። እሺ ኢዩኤል ደግሞ ሽንኩርቱን ላጭው ትለኛለህ ማለት ነው። እሺ ከት ዘ ኦኒየን። ከት ምንድን ነው በአማርኛ? መቁረጥ። እኔ ላጩ ነው ያልኩት። መላጥን ነው በእንግሊዝኛ። አቤኝ ሞክር አንተ። ወይ ልጣጭም መላጥም አንድ ወርድ ነው ባይ ዘ ወይ በእንግሊዝኛ። ልጣጭ ምንድን ነው? ልጤሽን ፒል ነው። ስለዚህ ፒል ዘ ኦኒየን በሉኝ እስኪ። በጣም አሪፍ ማለት ነው። ይሄ ሽንኩርቱን ላጩ። በጣም አሪፍ። እሺ ሽንኩርቱን ላጥኩት ሲሆን ደግሞ ፓስት ማድረግ ነው። እንዴት ይሆናል አቤኒ? I peeled the onion። በጣም አሪፍ። I peeled the onion። በጣም አሪፍ። እሺ ሶ እዚህ ጋር the same thing ማድረግ እንችላለን። ለምሳሌ ቲማቲም ካስፈለገ ቲማቲም መላጥ ምን ይሆናል? ቲማቲሙን ላጩ በለኝ እስኪ። peel the tomato። በጣም አሪፍ። እሺ ስለዚህ ከዛ ምን ይደረጋል? ተላጡ ምናምን ራይት አጥበን ምናምን ነው የመጣናቸው። እሺ ብላችሁ አስቡ። ማጠዋሽ ነው። ስለዚህ አሁን መፍጫ አለ አይደለ? ሶ መፍጨት ቢሆንስ? አሁን ለምሳሌ ሽንኩርቱን ፍጩ፣ ቲማቲሙን ፍጩ ስትሉስ መፍጨት ምንድን ነው በእንግሊዝኛ? ስማሽ። አሪፍ ሙከራ። ሌላ እስቲ? ግራይንድ። አሪፍ ግራይንድ። ሌላ ደግሞ አንድ ቃል ብቻ መፈልጋትን ቃል አልመጣችሁልኝም። ብለንድ ሲበሉት ብለንድ። የስ መፍጫው ብሌንደር ይባላል። መፍጨት is blend። ስለዚህ blend the tomatoes, blend the onion ትሉኛላችሁ ማለት ነው። ሶ መፍጫን ተማርን ግን መክተፍን አልተማርን። መክተፍ ምንድን ነው በእንግሊዝኛ? መክተፍ ምንድን ነው አልኳችሁ? አሁን ቾፕ። እሺ ሶ chopping board በሉኝ እስኪ። chopping board። በጣም አሪፍ። አሁን የምናደርገዋለን ሽንኩርቱን መክተፊያው ላይ ክትፊው ትሉኛላችሁ። አዋቅራችሁ ማለት ነው። መክተፊያ ተማርን፣ መክተፍ ተማርን አይደለ? ኦኒየን ሽንኩርት አለን። ስለዚህ ሽንኩርቱን መክተፊያው ላይ ክትፊው በሉኝ። የቀደመ chop the onion on the chopping board። በጣም አሪፍ። እስኪ አቤኒ chop the onion on a chopping board። on the chopping board ለምን ዛልኩኝ? መክተፊያው ስላልኩ አለ እዚህ ጋር መክተፊያው። ስለዚህ መክተፊያው ላይ ክትፊው ካላችሁ chop the onions on the chopping board ትላላችሁ ማለት ነው። እሺ ፍጩ ከሆነስ? መፍጫው ውስጥ ፍጩ። blend እሺ በላንተራስ blend the onion by በመፍጫው አይደል የሚባለው? blend the onion by the blending machine። ብሌንዲንግ ማሽንም አሪፍ እኮ ነው። በራስ ቃል ፈጠር ካሪፍ ነው። ብሌንደርም ግን ትችላለህ። እነኚህን የከተፍናቸው ነገሮች ምን እናደርጋለን? ምን ውስጥ ነው የምንከተው? ድስት ውስጥ። ድስት ማን ነው? ፓን። እሺ እሱ መጥበሻ ነው። ድስት የሚሞክር ሰው ላይ አይሳቅም። እሱ ፓን መጥበሻ መጣልን። መጥበሻ ሽሮ እንስራ ወይ? መጥበሻ ድስት ነው ያረኝ በእንግሊዝኛ። ድስት ፓት በል እስኪ። ፓት። ስለዚህ እነኚህን ግብአቶች ድስት ውስጥ ክተች በሉኝ። እነኚህን አሁን ምን አለን? ሽንኩርት አለን፣ ቲማቲም አለን፣ ሜቢ ነጭ ሽንኩርት አለን አይደለ? እነኚህን ግብአቶች ድስት ውስጥ ገብተው ነው ኩክ የሚያደርጉት። ስለዚህ እስቲ እንክተሃቸው። ክተሹ በሉኝ። put the ingredients in the pot። በጣም አሪፍ። ፖት ግን አላልኩም፣ ፓት ነው ያልኩት። እስኪ ድገመው። put the ingredients in the pot። እሺ አቤኒ put the ingredients in the pot። በጣም አሪፍ። ከዛ እናማስለዋለን አይደለ? መጀመሪያ ማማሲያ ንገሩኝና ማማሰልን ደግሞ እንማራለን። ማማሲያ በእንግሊዝኛ ስቲክ እንጨት ነው። ያ በስቲክ ማማሲያ እንጃ ያላቆም። እሺ አንደኛ ነገር ሚክሰር ማለት ትችላላችሁ። የአደር ዋን ደግሞ ውድን ስፑን። ውድን ስፑን። የስ ስፑን ምንድን ነው? ማንኪያ አይደለ? ሶ ውድን ስፑን ሲሆን ማማሲያ ይሆናል ማለት ነው። እሺ
በዚሁ በተያያዘ ደግሞ ማማሰል ምንድነው ድርጊቱ? ማማሰል መቀላቀል ነው። ሚክስ እንዳትሉ፣ ሚክስ መቀላቀል ነው። ማማሰል ምንድነው በእንግሊዝኛ? ማማስላችሁ ተጠቁም አለዛ ነው። ማማሰል ተመሳሳይ ሲም ይላል። ስተር እስኪ በሉት ስተር። ስለዚህ ግብአቶቹን አማሲያቸው በሉኝ እስኪ። stir the ingredients በጣም አሪፍ። እሺ አሁን እነኚህ ምን ሆኑ? ስጎ ሆነ አይደለ? ሽንኩርት አለ፣ ቲማቲም አለ፣ ዘይት ምናምን አለ አይደለ? ስጎ ምንድን ነው በእንግሊዝኛ? ቀላል ነው ይሄ። ይሄንማ ማወቅ አለባችሁ እንዴ። ሶ ብሎ ነው የሚጀምረው። ቲንክ በደንብ ሶስ እንዴት አታውቁ? ሶስ። ስለዚህ አሁን ምን ትሉኛላችሁ? አማሲው ስጎን አማሲው stir the sauce የለውም። stir the sauce እስኪ stir the sauce በጣም አሪፍ። እሺ ስለዚህ የምናደርጋለን ትንሽ እንዲበስል እንከድነዋለን አይደለ? ድስቱን እሱ ምን ይባላል? ድስቱን ክደኝ ይበሉ። close the pot ጥሩ፣ በጣም አሪፍ። እሺ ግን የድስት ክዳን ምን ይባላል? የድስት ክዳን cover the pot ልክ ነህ፣ ግን ክዳኑ ምንድነው? ክሎዘር ወይም ደግሞ ከቨር ነው። አንተ ሞክር እንዴ? ተጨነቀ። lid ይባላል። lid yes put the lid on the pot ማለትም ትችላላችሁ ከፈለጋችሁ። ወይ ደግሞ በቀላል እንግሊዝኛ እንዳልከው cover the pot ይቻላል። close ነበር አልከኝ እኔ cover ነው። cover the pot okay። የድስት ክዳን ምንድን ነው አልኳችሁ? lid በጣም አሪፍ። እሺ ስለዚህ አሁን አማሲውን ተማረን ተከደነ ምናምን አይደለ? ሌላ ምን እናደርጋለን? እንቀመመዋለን። ቅመም ቆንጆ በርበሬ ይጨመራል ምናምን አይደለ? ቅመም ወይም ደግሞ መቀመም ምን ይባላል? ቅመም እነሱን መጨመር ወጥ ላይ ማለት ነው። ቅመም ግን ኢንግሪዲየንት አይባልም። ኢንግሪዲየንት ግብአት ነው። ሽሮውም ኢንግሪዲየንት ነው። ውሃውም ኢንግሪዲየንት ነው። ዘይቱም ኢንግሪዲየንት ነው። ቅመም ነው የፈለኩት እኔ። ምግብ ባስተምር ይሻለኛል መሰለኝ ሳስብ። አንተ ሲዝኒንግ ይባላሉ። ኦኬ ሲዝኒንግ። ስለዚህ ምን ይላል? አድ ሰም ሲዝኒንግ። እስኪ በሉት add some seasoning ምን ማለት ነው? ቅመም መጨመር። ቀምሚው ያላችሁ መጨመርማ ሲዝኒንግ ነው። ጨምሪበት ወይም ደግሞ ቀምሚው ስለምን ትላላችሁ? add some seasoning ወይ ደግሞ season the sauce። ምን ማለት season the sauce? ስልሱን ቀምሚው። አሪፍ season the sauce ትላላችሁ ማለት ነው። አሪፍ። እሺ ማቁላላት ምን ይባላል በእንግሊዝኛ? አሁን ተጨማመረ ምናምን ይቁላላል። ከዛ በኋላ ማቁላላት ይሄ የሆነ የፍሬንች አይነት እንግሊዝኛ ነው። የፍሬንች ፕሮናንሲዬሽን አለው ታውቃለህ? ልትናገር መሰለኝ ወንድ አምጥቼ ነው መሰለኝ። በርኒንግ ማቃጠል ነው እሱ። እንዲቃጠል አንፈልግም። አየህ ሚክሲንግ the sauce ሚክሲንግ እሱ ደግሞ መቀላቀል ነው። ማቁላላት ይሻላል። ሶቴ ነው የምትሉት። ሶቴ በሉ እስኪ። ሶቴ እሱ ምንድነው? ማቁላላት። ስለዚህ እስኪ እሺ ሶሱን አቁላዩ ወጡን እናድርገው እስኪ። ወጥ ምንድነው? መጀመሪያ ወጥ ንገሩኝና ወጡን አቁላዩ ትሉኛላችሁ። ወጥ ከምንም ይሻላል። ዶሮ ዋት ስለሚሉ ነው እነሱ። ወጥ ስቲው ይባላል። እሺ ስቲው። ስለዚህ ወጡን አቁላዩ። የቀደመ ማቁላላት ምንድን ነው አልኳችሁ? ወጡን አቁላዩ በሉኝ። ኢንተረስትድ አትመስሉም። ወጥ ስለሆነ ነው። ማቁላላት ምንድን ነው? ሶቴ the stew። እስኪ ሶቴ the stew። በጣም አሪፍ። ሶቴ the stew። አሪፍ። እሺ እዚህ ጋር ማቁላላት ሶቴ አለን አይደለ? መቁላት ሲሆንስ ለምሳሌ ኮፊ ኦር ቢን ሲቆሉ የለ እሱ ምን ይባላል? መቁላት። ሶቴ ማቁላላት፣ ሶት መቁላት አይደለም። ሌላ ይሄ ቀላል ነው እንዴ? አይደለም። አጣቅማ እንጃ። ሮስት ምንድነው? መቁላት አይደለ? ስለዚህ ምን ትለኛለህ? ቡናውን ቁዩ በላይ። ቡናውን ቁዩ ቶሎ። roast the coffee beans because የሚቆላው ምንድነው? ጥሬ ነገሩ አይደለ? roast the coffee beans ላላችሁ ማለት ነው። ጥሩ። ከዛ በኋላ እዚህ ጋር መውቀጥ ቅድም ያልከኝ grind መውቀጥ ነው። grind the coffee or blend the coffee። blend ምንድነው? መፍጨት።
ግራይንድ ሲሆን ደግሞ መውቀጥ። በጣም አሪፍ። ስለዚህ አሁን ተፈጨ። ከዛ ምንድን የሚደረገው ቡና ጋር ሄደናል። እሺ አንዴ ጣይበ ቀየረናል ለትንሽ ደቂቃ ብቻ። አሁን ፈጨ ነው። ከዛ ይንተከተካል አይደለ? ወይም ይፈላል። መንተክተክ ምንድን ነው? መጀመሪያ መንተክተክ ሞክሩ ትራይ። መንተክተክ ወጡም ይንተከተካል፣ ውሃውም ይንተከተካል። you don't know? እሺ simmer እስኪ በሉት። simmer the coffee እዚህ ጋር ወጡ ጋርም ሲንተከተክ you can say simmer the stew። ወጥ ምንድን ነበረ? ወጥ አሁን በአሁን መስጠት። እሺ so simmer the stew ምን ማለት ነው? ወጡ ተንተከተከማ the stew simmered ነው። simmer the stew ስትሉኝ እያዘዛችሁኝ ነው። ምን አድርጊው እያላችሁኝ ነው? ወጡን አንተክትኪው። በጣም አሪፍ። so simmer the stew ወጡን አንተክትኪው፣ simmer the coffee ቡናውን አንተክትኪው አይደለ? so ቡና ተንተክትኮ ወርዶ ምን ይደረጋል? ይቀዳል። አይሰክን። ይሄን ያቀቀል ታንተ መስከን እንደበኝ ጊዜ መስከን ያሳዝነው እኔ ማለት ነው። እሺ ሶ መስከን ላይ ነኝ። አክቹሊ ምን ይመስላችኋል? ገምቱ። ይቀላል። ዳይሬክት ነው የሚተረጎመው። ሲሰክን ምን እያደረግነው ነው? ዳውን ሰፓሬት ያደረገው መሰለኝ። እሺ ሰፓሬት ተደረገ ነው፣ ግን we're letting it rest እንዲያርፍ እያደረግነው ነው። ስለዚህ let it rest በሉኝ እስኪ። let it rest እስኪ let it rest so ምን ይጋላችሁ ነው? ይስካን ይጋላችሁ ነው ማለት ነው። ከዛ ምን ይደረጋል? ይቀዳል። መቅዳት ቸኩለ ነበር ሲቀዳ ሰው ንገረኝ። መቅዳት ቡናውን ቅጂልኝ በላይ። ኦኬ ካኒዩ ልትቀጂልኝ ትችላለሽ ልትል እኮ ነው። ችግር የለውም። ካኒዩ ከዛስ? ኦኬ እንደዛ ነው። አልጨረሰልህም። ካኒዩ መጠጣት ከሆነ put the coffee into the cup can you put the coffee into the cup ቡናውን ሲኒ ውስጥ አስቀምጪው ነው። ይሄ ቅጂልኝ የፈለኩት እኔ። መቅዳት ምንድነው? መቅዳት እንደውም የሆነ ዘፈን ነበረ የኮካ ኮላ ማስታወቂያ pour me cola ምናምን ትዝ አይላችሁም? so pour መቅዳት ነው። ስለዚህ ቅጂልኝ በሉኝ እስኪ እንኳን በል can you pour the coffee? በጣም አሪፍ። can you pour me the coffee ቡናውን ልቀጂልኝ ትችላለሽ አላችሁ ማለት ነው። አሪፍ። ስለዚህ ቡና መቁላት ምንድነው? በላ ሮስት፣ መፍጨት blend፣ መውቀጥ grind፣ ከዛ ማንተክተክ። አንተ ቶሎ በል እሱ እኮ እስካሁን መለስ። አብይ መልስ። simmer ከዛ በኋላ ማስከን rest ከዛ መቅዳት pour ደሃ ነው። pour መጠጣት ቺን ታውቃላችሁ። yes drink። እሺ ስለዚህ አሁን ወደ እንትኑ እንመለስ። ወደ ወጡ ስንመለስ ወጡ ጋርም you can say let it simmer so ወጡን ተክተክ ስትሉ ነው የምትሉት let the stew simmer። እስኪ በሉኝ let the stew simmer። በጣም አሪፍ። እሺ አሁን ምግቡ ደረሰ ምናምን ማቅረብ ምን ይባላል? ምግቡን ማቅረብ አንተ አውቀው ነበርኩ። እሺ ገምት deliver አይደለም serve። ስለዚህ serve the stew ወጡን አቅርቢው ከሆነ serve the stew፣ ምግቡን አቅርቢው ከሆነ ደግሞ serve the meal ትላላችሁ፣ ወይ ደግሞ the food። ኦኬ ከፉድ ሚል ይሻላል። ሚል ምንድነው? ገበታው ማለት ነው። so serve the meal በሉኝ እስኪ። serve the meal። በጣም አሪፍ። ምግቡን አቅርቢው እያላችሁ ነው ማለት ነው። እሺ አሁን ይሄንን ትምህርቱን ጨርሰናል። ምንድነው የሚቀረን? ጥያቄ ነው የሚቀረን። ብዙ ነገር ይዛችኋል አይደል? የጻፋችሁት ነገር ብዙ ነገር ነው። so I will quiz you በደንብ ጠይቃችኋለሁ። እናንተ ደግሞ go to our Telegram channel እዛ ላይ ጥያቄዎችን በደንብ አስቀምጥላችኋለሁ and if you want the answer እዛው አስቀምጥላችኋለሁ ማለት ነው። so የትም እንዳትሄዱ እናንተ ሁለታችሁ እናንተ ግን ሄዱ ቴሌግራማችን ጋር እዛ ጋር ጥያቄዎችን መስሎኝ አስቀምጥላችኋለሁ ማለት ነው። ከሱ በፊት ግን እናንተን ቻው ልበላችሁ። ይሄንን ግን ስላችሁ ልክ ቋንቋውን በዚህ ወይ በኦንላይንም ከፈለጋችሁ በአካልም ከፈለጋችሁ መማር ፈልጉ ከሆነ ደውሉልን። ባዮ ላይ ስልካችን አለ። please give us a call and if you want to come ደግሞ our location is መገናኛ መስደፋ ጤና ፍቅር ላይ ታገኙናላችሁ። ደውላችሁ ደግሞ በአካል ማግኘት ትችላላችሁ። እሺ እናንተ ጋር ለምጣ አይደለ? የመጀመሪያው ጥያቄ